ለምን መሰለህ ጃባሪ ከተናገሩት ነጥቦት ላይ ያዝኩትን ጥያቄ ነው የጠየቁት። ምክንያቱም እዚህ ጋር ብቻ ነው ሀቁ እንዲወጣ መስሎኝ አይደለ? ስለዚህ ይህን ነገር ዘንድሮ አይደለም መጀመሪያ በትክክል ቆይ ልንገሮት ተራ ይኸውልዎት አሁን እርስዎ ይገባሉ ቀጥለው እሷ ትናገርና ተዋት እሷ የመሰላትን ትናገር ምንም ችግር የለውም በቃ ምንም ችግር የለውም የእሷ የመሰላትን ትናገርና ከዛ እርስዎ ማስተካከል ካለቦት ደግሞ ገብተው ያስተካክላሉ እሷ የመሰላትን ትናገር ተናገሪ አንቺ ጠይቂያት መስል እሺ ስለዚህ የጥምቀት ጊዜ ሚኪ ፊት አውራሪ ነኝ ብሎ አስተዋወቀሽ እንጂ አሁን በቪዲዮ ላይ አሁን ሚኪ ቲክታክ ላይ የሚዘዋወረው ሚኪ የዛን ያየሽው ሚኪ ነው ራሱ ሚኪ ነው እሺ የዛን ሰዓት ሚኪ ነኝ ብሎ ከተዋወቀ ጎንደር ማዘር ጋር መጥቶ ያውቃል ሚኪ ማዘርን አግኝቷችሁ ያውቃል ማዘር በአካል ማሂ ቤት ከማዘር ጋር ሚኪ ተገናኝቶ ያውቃል እኔ እኮ ጎንደር አይደለሁም እዚህ ነኝ እዚህ እኮ ጎንደር ከመሄዱ በፊት እናንተ ቤት አልመጣም እሺ ብሩን ሀያ ሺህ ብሩን በማካውንት ነው ሚኪ ያስገባው ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ ይሄ ልጅ በረካ ይሁንሽ እግዚአብሔር ይስጥልን እኛ ለሰጠነው እንጂ መረቅነው ሰጠን ማለት ነው ከሰጠን ግን በረካ ይሁን አልኩ መልሰን መረቅ ነው እሺ ማዘር አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከርሶ ጋር የስልክ ልውውጥ ያደረገችው መቼ ነው ሄደች አሉ ሰረቀች አሉ ሄደች አሉ አትደውልልኝም እዚህ ሆናም እኮ አትደውልልኝም ቤቴ እንዳትሰዩ ብላኝ እንዴ አትደውልልኝም ምን ሆነሽ ነው ኢትዮጵያ እሺ ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው የተከራየችው ቤት ምን በምን አባቷ ቤት አለ 5 ሳንቲም የላትም ያ ሁሉ ብሬት ከታው ነው ወይስ ንገሪ የላትም ድሮም አልነበራትም ድሮ የባለዋ ቤት የሰራው ነበር ለፍተው አሽጠዋለች ድሮ ተሽጠዋል እሺ ማዘርዬ ከልጆት ጋር የመጀመሪያ የስልክ ልውውጥ ያረጉበት ጊዜ ያስታውሱታል 2 ወር በፊት ነው 3 ወር በፊት ነው ለዛ ልጆቹ እንኳን ይኸውልሽ ልጆቹ እንኳን ሊደውሉ ቢፈልጉ ባሏ እሷም ከእጃቸው ትነጥቃለች አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው ኧረ ጽዮን ምን ሆናችሁ ነው ስልክ ማትደውሉልኝ ደህና ናችሁ ምንድነው ስላት ባልየው መጣ ማን ነው አላት እኔ መልኩ አላውቀውም ብዬሻለሁ ማዘር ናት ምን ማዘር ነው እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት ይሄው ነው እሷ ማትክደው ተገኘች አትክደው አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች የእሷን ልጅ ኢትዮጵያ ውስጥ እኔ ምን አውቃለሁ አሁን እናንተ በለቀቃችሁት እኮ ነው ያየሁት ሄደች አሉ እኔ ምን አውቃለሁ ያላችሁት እናንተ አይደላችሁ እንደዛ ዱባይ እኔ ምን አውቃለሁ ሄደች አሉ እኔ እንጃ ትኑር ትሄድ አላውቅም እነሱ ራሳቸው ሄደችበት እኮ ያውቃሉ ነው ያውቁ እንግዲህ ሚኪ ያውቅ ይሆናል በእነዚያ ሀቢባ የሚባሉ ያውቅ ይሆናል ከንፋውጥታ ሄደች ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው እኔ ታውቃቸዋለሁ ከዚህ በፊት እኔ ቲክቶክ ማልከ እንደውም ሰው ነው ያሳየኝ ይሄ ነገር መብራት ምን እየሆነ ነው ናሪ በስመ አብ ወወልድ ወመንፈስ ቅዱስ ነው እኔ መብረቁ አንተ የምትጠይቃቸው ያስታቸው ነጥብ ካሉ ማዘርም ጠይቃቸው ኦኬ አንዴ ለኔ ትስጥሩና ለሌሎቹ ለከለቦች እንሰጣለን እንግዲህ ማዘር በደንብ አዳምጡኝ አንዴ ማህሌት 7 ሚሊዮን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ያለችው ልጅቷ ሌላኛው ደግሞ እኔ ከእናንተ ተረዳው አይተውታል ኦኬ ሌላኛው ደግሞ እኔ ሱራ የላከው 50 ሺህ ብር እንደነበረና ነገር ግን እናንተ ጋር 20 ሺህ ብር እንደሚደርስ መጀመሪያ 50 ሺህ ብር ተልክላችኋል ይልክላችኋል ፊራ ያለው ሚኪ ነው ወይስ ማህሌት ነው የሚለው ቃል በቃል ነው ነው ያው ለእኔ ልንገርህ እንድታውቁ ነው እዚህ ቢሮ በርቀን ሰርተን ለሷ ደውሎ ነው እንግዲህ የሚነግራት የዋጣ ገበያ ያለች እኔ ከፊት ለፊት ነው የምናገረው 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል ጥሪያቸውና እዚህ ጠብቁ እኛ ለኛ ልጅ ጠራችን ቁጭ ብለን እስከማታ ጠበቅነው የለም እኛ እኮ ብር ስጠን አላልነው
መረቅ ነው ለሰው እንደ ያረገው ለሚያረገው ሁሉ እድሜ ይስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነዋለሁ። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ይሄድን። በሶስተኛው ቀን ደውለው በስልክ ደውለው ማን እንደሰጠው አላውቅም። ከዚህ በፊት ብያለሁ። መሀል መብረቁ ይኸውልህ ማዘር እኮ እንትን መብረቁ ይኸውልህ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ? አንደኛ፣ ሁለተኛ ነገር ደግሞ ማዘር እንትን ልጅቷ መሀሌት ናት የደወለችልኝ ብላለች። መሀሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ መሀሌት ናት ያለችው ማለት ነው። ልጅቷ ሆና አላላክልሽም። እኔ አላውቅም። ለምሳሌ አላውቅም። ፊራ እንደምትዋወቁ ግልጽ እኮ ነው። እዚህ ጋር አሁን እዚህ ከማዘር የተረከቡ መሀሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣላቸውን የተናገሩ ምናልባት አሁን ሚኪ ልጆቹ መጀመሪያ ከዛ በፊት ሚኪን አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲፖሰት ሚኪ መሆኑን አወቁ። ከዛ ውጭ ትስስሩ ምንድነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይም በልጅቷ ደረሰው። ነገር ግን ለማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም በዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ እንጠይቀዋለን የላከው 50 ሺህ ብር ነው ወይስ አይደለም? እነማዘርን እንዴት አወቃቸው? ማሄን እንዴት አወቃት ብለን ፊራን እንጠይቀዋለን። የማይጠየቅበት ምንም ምክንያት የለም። አሁን ዋናው ቁም ነገሩ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚህ ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። አሁን መጀመሪያ ነው ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘር እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስትበረብር የነበረችው ማለት ነው። አሁን ምንድነው እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉት ከነሚኪ ውጭ ማዘር ይህን ጥያቄ እኔ አላውቃቸውም። በሚሚኪም ራሱ በ20 ሺህ ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክም አልከታተልም እኮ ነው ልጅ አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሀቁ ይውጣ ብዬ የመጣሁት። እኔ በማላውቀው ልጆቼ በማያውቁት እንዴ እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም ስለማላውቃቸው። እኔ ባውቃቸው ለምን ደብቃለሁ? ያው ሚኪ ማህሌት ቤት ያገኘችው እኮ አገናኛችሁ። እኔ ማህሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ይኸው እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም። ይሄ ማለት አላውቃቸውም። ልጆች አሏችሁ፣ ወንድሞች አሏት። ማህሌት ከእነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም። አትገናኝም። አላውቅም። እኔ ተውኛ አይቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስሮ ነው የሚገናኙ? ድሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔም እናት ሆኜ ነው እግሬ ላይ መታ አልቅሳ ልጆቼን ልሰበስብ ሰው ሆኜ ነው ብላ ልጆቹን አምጥቼ ልጅብ የሰጠኋቸው ለእንደሱ አይነት ሰይጣን የሰጠኋቸው። እሺ ጆከር የምጠይቀው ጥያቄ አለ? አይ ባላቅም ሲዘጋ ነኝ ምን እጠይቃለሁ? ባላቀው ታዲያ ቀኑ አልልም። ማዘርዬ ያለህ ጠይቀኝ ልጄ፣ ያለህ ጠይቀኝ። የማላውቀው አልናገርም። እኔ ሰዎች አላህ ይስጥዎት አክብሮ መምጣቱ ራሱን እድሜ ይስጥዎት ነው ብለው ሌላ ነገር አዳምጠው የማውቀው አልደብቅም። የምጠይቁት ጥያቄ ከሌለ ደዋወል መጨረሻ ስልኳን እስካታ ልጅ ቤቷ ሂዳ እንዳየች ስትናገር ነበር እና ያ ቤት የት ነው የማን ነው? እናንተ ተከራይታችሁ ነው ቢባልም ያው ተከሳሾች ስላሉ እነሱ የእሷ መሆኑንም መከራየቷንም ማጣራት ስለሚቻል ገስት እኮ ነው የሰው ንብረት ይሆናል እንጂ ገስት ሀውስ እኮ ነው አሉ። ትልቅ ቢላ ነው አሉ። እሷ ትንገረ ቅዱስ ያለሽን ጨዋታ ነው እንዲያዝ ነው
አንቺ ወጣስያለሽ ኔትወርክ ምን አገባኝ ራሱ ተናገር። የራሳቸው ጉዳይ አይባልም። ምን ነው ተይ እንጂ አትቀልጂ። ማዘር መጀመሪያ ልጅቷም ትረጋጋ፣ ሀሳቧን በነፃነት እንድትገልጽ የሚሆን አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሃውስ ውስጥ ነበረ ግንኙነቱ የነበረው ወይም የተገናኛችሁት የሚል ክሊር ጥያቄ ነው። እሷን ክሊር አድርጊልን እስኪ። ለምን መሰለሽ ይኸውልሽ ግልጽ እንድታረጊው አሁን እንኳን ጅራቱ ተገኘ እንጂ ገስት ሃውስ ብትይ ገስት ሃውስም ያው እዛ የመከራየቷን የምናረጋግጥበት ነገር ስላለ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ፣ የእሷ ከሆነ ግን የድሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ ቅድም ማዘር እንዳሉሽ ግልጹን እውነቱን እንድትነግሪኝ ስለፈለግን ነው። ተከራይታ ነው የምትኖረው? የት ጋር? ቀበሌ ስንት? ለማለት ትንሽ ወረድ ብሎ ጎንደር ሆቴል ቀጥ የሆነ ገባ ብሎ ብንመጣ ታሳይናለሽ? ቤቱ ድረስ እሺ። ይሄንን አሁን ስልክሽን በማዘር ኢንቦክስ አድርጊልኝ፣ ደውልልሽ እና መተን ያው ህዝብ 20 ምናምን ሺህ ህዝብ መተን እየጠበቀን ያለው እዛ ሂደን አንቺን ባለሽበት አከራዮችን ጠይቀን የምናረጋግጥበት የምንሄድ ካልሆነ ነገር አንቺ ውሸታም ትሆኛለሽ ማለት ነው። ሁለተኛ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ስሰማ ስለነበረ አንቺ ስታወሪ በነበረበትም ሰዓት ሚኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አላቸው? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ ነው? ቪዲዮ ከተቀረጸ በኋላ ቢያንስ ከ5 ከ6 ቀን በኋላ ነው። አጋጣሚ ያሳይቻት እኮ ነው ማሂኒ የማዘሯ መኖሯ እንደዚህ የማሂኒ ማዘር ነኝ ብያስ እያሳየዋት ነው እንትን የተባለው። ፍራውን ጋር የሰጠው ገንዘቡን የላከው እና አንቺ ከሚኪ ጋር ከተገናኘሽ በኋላ ነው ወይስ ከዛ በኋላ? እንዲሁም ያሳየዋት ሚኪን እንትን ብዬ እሱ ካስተዋወቀኝ በኋላ የፍራኦል መልእክተኛ ነው ሲባል ይሄ ልጅ እናት ነው ሲባል አዎ ሲባል አሳየሁት። ከዛ እሷ ሼር አደረገችለት ለእንትና ለሚኪ። ከዛ ቁጥሩን ሰጠች። መብራቁ እኔ አንድ ጥያቄ ልጠይቅና እኔ ጥያቄዎችን ላጠቃልል። እሺ አንቺን ሚኪን ከፍራኦል ሚኪ ስለ የፍራኦልን ብር ይዞ ከመምጣቱ በፊት ነው ማህሌት ቤት ያገኘሽው ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን ማህሌት ቤት ያገኘሽው? ተስፍሽ እኔ ጥያቄዎች ልጠይቅ አንዴ ከተነጋገር እንትኖች ትሆን የእኔ ጥያቄ ምን መሰለሽ እና ተረጋግተሽ አዳምጪኝና መልሽ። ሚኪን ያወቅሽው አንቺ ማህሌት ቤት ያገኘሽው ፊራ 20 ሺህ ብሩን ከመላኩ በፊት ነው ወይስ በኋላ? ከመላኩ በፊት። አይ ቪዲዮን ሰራሁት። ቪዲዮን ከሰራው በኋላ አጋጣሚ ልጅቷን ይዤ ስሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየዋት ማሂን። ከዛ ወደሱ ሽታወቀሽ ራሱን አስተዋወቀ። እኔ አላውቀውም ሲጀመር እሱ ነው። አዎ የኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ ሚኪን ያወቅሽው ለምሳሌ አሁን መብረቁን ወይ እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየሁሽኝ ይሄ ችግር ከተፈጠረ በኋላ አይደለ? ሚኪን ያወቅሽው አንቺ ሚኪን ያወቅሽው ብሩን ፊራ የላከላችሁን ማዘር ፊራን አመስግነው ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላክ አይደለ? በሚኪ አይደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚህ ጋር ስለሆነ ትልቁ የኔ መልሶች የሚገኙት እዚህ ጋር ስለሆነ ነው። ሚኪን ያወቅሽው ከቪዲዮ በፊት ነው ከቪዲዮ በኋላ? ከቪዲዮ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው ማህሌት ቤት ያገኘሽው? ከዛ በፊት ነው ያወቅሁት። ሁሉ መልሳለች መስዬ። ቆይ ጥያቄያችንን ጠቅለል እኔ ጨርሼ መውጣት ስለፈለግኩ ነው። እህቴ እንኪ አንድ ጥያቄ
ሚኪ የማዘርን ስልክ ከየት ነው ያገኘው? አንቺ ነሽ የሰጠሽው ወይስ የማዘርን ስልክ ቪዲዮውን? ኦኬ የፍራውን ጋስ የነበራቸው ማዘር ጋር የተገናኙበትና ገንዘቡ ሊልክላቸው የቻለበት ምክንያት በዚህ ትንሽ ያለች ታብራራኛለች። እንደዚህ ላይ ጨምራ እንድታብራራ የምፈልገው አንድ ነገር አለች እና ምንድነው ከሚኪ ጋር ከዛ በኋላ በዋትሳፕ ታወሩ ነበረ። ከዚህ ሁኔታ በኋላ ከተዋወቃችሁ በኋላ ባሉት ጊዜያቶች ምን ያህል ጊዜ ኮንታክት አድርጋችኋል? በዋትሳፕ በቀጥታ ስልክም ሊሆን ይችላል። ከሚኪ ጋር ግንኙነት ነበራችሁ? የለንም። በዋትሳፕ ሰዎቹ ተቀምጦ ሲጠብቁ በዛን ጊዜ በቮይስ ወደዚያ ነው ወደዚህ ተላላክን። ከዛ በኋላ ስልኬን ጠፋ። አፍተን አናውቅም። እሺ ለማጋለጥ ተከራይታ ነው ታውቂያለሽ። እንግዲህ ማዘርሽ 5 ሳንቲም የላትም እያሉ የሚያውቁት ነገር እንደሌለ ነው የነገሩን። ማዘር እሷ ተከራይታ አብራ የምትኖረው ሰው ነበር ወይስ ሚኪ አብራት ትኖር ነበር? እስቲ ይሄንን ግልጽ አድርገሽ ንገሪኝ ባክ። አይ ማንም አይኖርም፣ ልጆቿ ብቻ ናቸው የሚኖሩ። ሲጀመር ሰው ዱባይ ነው የምትኖረው። እሺ ገስት ሃውስ ተከራይታ የምትኖር ከሆነ ኢንካም እንዳላትና ብር እንዳላት ነው የሚያመለክተው። ማን ነበር ያንን የሚከፍለው? ቤቱን ተከራይታ ትኖራለች። ከዛ ሰው ዱባይ ነው የምትኖረው። ልጆቹን እኔ እየሄድኩ ነው ያያቸዋለሁ። አስቤዛም ገዛላቸዋለሁ፣ እየሄድኩ ነው ያያቸዋለሁ። ትምህርት ቤት ስለሚማሩ ማለት የተከራየችው እንትን ነው የተከራየሽ? ራሷ ናት የተከራየችው፣ እኔ አይደለሁም። እዛ ቤት ውስጥ አሁንም ልጆቹ አሉ? እኔም አውቃት ወይ 3 ወር ምናምን። ከዛ በፊት እኔ በደንብ አላውቃትም፣ ሲጀመር ጭራሹን አላውቃትም። ከዛ በኋላም በቂ ነው። ከዛ በኋላ ካወቅሻትም በቂ ነው። ከዛ በፊት 3 ወር አለ፣ ጥምቀት ነበረ። ስለዚህ 1 ዓመት ድፍን ታውቂያታለሽ ማለት ነው። ማለት እሷን ማወቅ ሳይሆን ከዛ በፊት ልጆቹ አንቺ ከ3 ወሩ በፊት ልጆቹ የት ነበር የሚኖሩት? እዛ ቤት ውስጥ አይደል ወይስ ሌላ ቦታ? ከዛ እስከ 3 ወር በፊት አብረው ነው የሚኖሩት። ከማን ጋር? ማዘር ይዞ መጡ። ከትግራይ ነው የሚኖሩት ልጆቹ። እሺ አሁንም ልጆቹ እዛ ውስጥ ነው የሚኖሩት? ይዘው ሄዳለች። ዱባይ ናቸው እኮ ቆይተዋል ከሄዱ። ኦኬ እሺ ያኛውም ቤት ያው ታግጀናለሽ የሚል እምነት ይኖረናል። አሳያቸዋለሁ፣ ምንም ችግር የለውም። አንድ ሶስትም ያራቱን ልጅ ገንዘብ ሊመልስ ስለሚችል ያንን የማጣራቱን ስራ እንሰራለን። ሌላ ጥያቄ ካላችሁ መቀጠል ትችላላችሁ። ማዘር አለች። ማዘር ካለው ሄዳለሁ። ምን መሄጃለኝ? በሰው ዕዳ ተይዣለሁ። ልጅ የትም አልሄድም። አለሁ ለጉድ ያስቀመጠኝ ያስቀየምኳችሁ ነገር አለ። ማዘርዬ ካስቀየምኳችሁ እንኳን አረከው ምንም አላስቀየምከኝም ብያለሁ እኮ። ሀቅህ ተወጣ። አብራት የነበሩ ያዝ፣ እሷንም ያዝ ብያለሁ። ምንም የተቀየምኩት ነገር የለም። እኔ የተቀየምኩት ሁየት ነው። አብረው ነበሩ፣ አብረው ይሰሩ ነበር። ይሄ ሙስሊም ነህ ውሸት አትናገር፣ ሙስሊም አይዋሽም ነው። ባህሬን አምጥቻት አላስቀመጥኩት። ጥየላት ወጣሁ። በቃ የኔ ባህሬን ነበሩ። ማን ነው? ኩዌት ነበሩ። ኩዌት ነው ያልኩት። ኩዌትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር እሱ 5 ሳንቲም የለብኝም። ስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆኖ ነው? ሙስሊም እኮ አይዋሽም፣ ያላየው አይናገር ያልኩት ለዚህ ነው። ማዘር የኔ ሁሉም መረጃ ነበረኝ። የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን ሳሳችሁ እናንተ አብራችሁ የት ማለት ነው እንጂ ሌላው ይሄ ወርቁን ያነሳሁት ልጃችሁ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርስዎን ለማግኘት ነው። እኔ እኮ የማዘር ይኸውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አድርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገር እና ብዬዋለሁ። የማዘር ስልኩ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር፣ ያሌለው ከመናገር
አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስል። እግዚአብሔር ካልፈቀደ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው 137 ሰዎች ናቸው። 57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ እሱም አለና አሁን ይሄ በህግ ደረጃ ተይዟልና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቷ አይቀርም። ቆይ እና ከመምጣቷ በፊት እዚህ በህግ ፊት ከመቅረቧ በፊት እንደው መጨመር የሚፈልጉት ነገር ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው። ህዝብ እንዲሰማው የሚጨምረው ነገር የለም። ለእኔ ያደረገችው ነገር የለም። የሚጨምረው ነገር የለም። ምን ነው ያማን ነው የሚሉት? ተስፋዬ ሀረርጌ ነው የሚሉት። ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም? እያለ ለነ ሚኪና ለነ ሐቢባ ለራሱ ውርዬ ናት ውሽ የሚሏል ሲለመ በመሰረት ብሪስቶል የምትባል እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ የምታረጉ ያለቻቸው እውነቷን። የት ነበሩ ሲነግራቸው? ያ ሰውዬ ምን ነው ዝም አሉ? ዱባይ አይደለ እንዴ ነበረችው አብራቸው? ተመልሳ ጥፍታ መጣች፣ እንደገና ሄደች፣ ተመልሳ ጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ? ልትውል ነው ወይ እንዴ? ምንድነው ይሄ ነገር? አዎ ሰንሰለቱ ብዙ ነው እናቴ፣ ሰንሰለቱ ብዙ ነው። ብዙ ተያዘ ነገር አለ። ሊኖር ይችላል የማናውቀው ሊኖር ብዙ አሉ። ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም፣ ሀቢባም ያለችው ባህሬን ነው ያለችው። እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለች። ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላቃትም ማለት ለካ ባህሬን ነው የምትኖረው እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያ እና ጊፍተር የሆነችው። ያቺው እሺ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። እናቅላቸዋለሁ። ሌባ ለሌባ ተሳስበው አሁን ትንሽ መረጃ ያገኘ ነው ከእርሶ ምንድነው መሰሎት እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ ስለኔ ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ያለ መጀመሪያ ልጅ እስኪኛዋ እኮ ኳተር ነው የምትኖረው አላልኩም እኔ እንዴ? አይ እሱ ባህሬን ስላለ ነው ኳተር ነው። ባህሬን ነው የኖርኩት። ማንም ያገኛል። ኧረ ማዘርዬ ለአንተ አይደለም ወደዚህ ለልጁ ነው። ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ። ኳተር ናት እሷ። ባህሬን አይደለችም ኳተር ናት። እንዴት ሚዲያ የማይጠቀሙ ከሆነ መሲ ብርጅስቶንን ያውቃሉ፣ ተስፋ ያደርገን ያውቃሉ። የሚናገሩ ልጄን የሰራችው ጉድ ሲያወሩ ያቸው ሰው ኧረ መብራት አዳምጠኝ። ኧረ መብራት ምን እየተደረገ ነው? ልጅሽ ጉድ ሰምተሻል ወይ ብለው አምጥተው አሳዩ። እሺ በቲክቶክ ደግሞ ያው ቲክቶክ እየሰሩላት ነው። ቲክቶክ እየሰሩላት ነው። ልጅቷናት ያሳየችሁት። ኧረ ሌላ ሰው ዘመድ ቤተሰብ ከባህሬንም እኮ እየደወሉላቸው ነው። መብራት እናቃታለኝ አምጥታት አላስቀምጥ ብላት ልጅቷ ከይሲ ናት። አንድ እኮ አለች እኔም ፀጉር ቤት አሸጣኛለች። የታወቀች ሰው ናት። አምጥታት አላስቀምጥ ስትላት ጥላት ሄደች አለች። አንድ ምን እዚህ አዲስ አበባ ውስጥ አለች አለ እዚህ ገብታ ስትናገር አለበት እንዴ? የ9 ሰው ሳስመልሳት ለእናቷ ክፉ ነው የምታወራው ከቤተሰብ ጋር አትቀርብም ብላ ነገራቸው የለ እንዴ? ምንድን ነው ስለኔ ማንም ይመሰክራል? ማዘርዬ እሱ ጀግና እናት ነው። እንደዚህ ማንም ልጁን አሳልፎ የሚሰጥ የለም። የሚያውቁት እንደኔ እንደተሰማኝ አይደለም። እሱን አላልኩኝም። ጎበዝ ነው። አንድ ጊዜ እየተደማመጥ ነው እንዴ? ምናምን እሺ ሰው ጫጫታ እንደው እሺ እኔ አንድ ጥያቄ ብቻ ወይ ተራ በተራ አድርጉት እና መስፈርት ያለውን ነገርና እውነታውን የሚወጣበትን ነገር የሰሙትን መረጃ ከሱ ለመስማት እንጂ ሁላችንም በያፋችን ጫጫታ እንዳይሆንብን ተደማምጠን እንነጋገር። አንደኛ ትልቅ ሰው ጆከር አንዴ ከይቅርታ ጋር እድል ስጡት። እሺ ውሽዬ ቀጥይ
ማዘር ውሽዬ የምትባለው ድምዬ ነው ያልኳት እቺ ነች እና አናግሯት። እኔ ምን አውቃለሁ? ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቅርታል። ችግር የለውም ማዘር። አይ እኔ የምጠይቁት ጥያቄ እናት ታቋረጠ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታውቁኛላችሁ? እኔ አላውቅሽም። በቃ ይሄንን ነው የምፈልገው። ለምን እኔ እኔ ልጅ ማረጋውኛ አላውቅሽም ባባዬ። እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለዚህ አንድ ናቸው ስላሉ አይደለም እንዴ? ተይ እንጂ አንድ ናችሁ። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እና ያ ሲንጫጫ ወደኛ ስትመጡ እንዴ? ማዘር እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅውን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራ ትሰራለች? እንደው እርስዎ ምልከታ ማን ጋር ትሰራለች፣ ማን ጋር ትዘርፋለች ብሎ ያስባሉ? እኔ ለሱ ሳይሆን ይኸውልህ ሚዲያ ያውቃታል ያልኩ ቤቷም እዚህ ስላዩት ነው። ገብቶሃል? አላውቃትም አላለም። ሁለት ቀን ያየኋት አላለም። ቤቷ ምን ይሰራል? አንድ በል። ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራይ ማስታወቂያ የፀጉር ቤቱ ማስታወቂያ የሰራችው ሀቢባ ናት። እኔ ነኝ መጀመሪያ። ሚኪ አይደለ እንደ ያመጣት ሀቢባ ማን ያመጣት? ሚኪ አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይኸው በዚህ ስትናገሩ ነው እናንተ። ነገሩን ጨረስኩት ማዘርዬ። እኔ በቃ ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገሩት። እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ወርጌ ማን ነው የሚሉት? እቺ ልጅ ሌባ ናት እንዲህ አድርጋ ሄዳለች እያሉ ሲነግራቸው ለእነ ሚኪ ለምንድን ነው መልሰው የሁሉ ያስደረጉት? ጨርሻለሁ። መብረቁ ተስፋዬ አደርገው ራሱ መጣ ተስፋዬ ራሱ። እኔ እሺ አንዴ ልጨርስ። እኔ መብረቁ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ መብረቁን ቲክታክ ላይ አየዋለሁ። ግን አንድ ቀን ስለ እሷ ሲያወራ ፎቶ አለጥፎ አይቼ አላውቅም። ባይኖሩ እኔ አልበላም። የመትረፍ እድል ነበረኝ። እንዴት እንደሆነ ባላውቅም አላየሁትም። ገብርኤልን ማስታወቂያ ደግሞ እኔ ነኝ የሰራሁላት። ቁጥሬና አግኝታ ደወለችልኝ። ማስታወቂያ የፀጉር ቤት ስትለኝ እሺ ያልኳት። ሄድኩ፣ ፀጉር ቤቱን አየው፣ ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ለ7 ወር ሰራሁላት። በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝና እንደዚህ ያደረገች እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን ፍረዱልኛ። እኔ ይኸው በህይወት አለ። ይኸው ፍረዱልኝ። እቺ ቀጣ ፊሌማ ከሰማይ የወረደች ሰይጣን እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረችኝ ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ እሺ ጠይቀኝ። ሚኪ ማለት ከዛሬ 1 ዓመት ከ2 ከ3 ወር በፊት ማጋ እንደሚተዋወቅ አሁን ሰጥተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር? ምክንያቱም ኦኬ እሺ ልመልስልህ። እኔና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንተዋወቃለን። ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ ለሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ። ድሮ ማለት ነው አንድ ቀን። ከዛ በኋላ ደግመን አልተገናኘንም። ስልክም ተለዋውጠናል። አውርተን አናውቅም። ከዛ ውጪ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጪ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጪ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው
እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። 46,000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን 46,000 ተበልተሻል አንቺ? ጥያቄ ምጠይቅ። ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ። ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አሁን አዳምጠኝ፣ አስጨርሰኛ። እኔም ተታልዬ ተበልቼ አስጨርሰኛ። እኔ ርሲት አለኝ ተበልቼ ነው ትያለሽ። እና እኔ እኮ ህዝብ እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46,000 አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ እያለቀሱ የተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክን ልመልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴ እንትን ለማለት ወጥቼ እርዱኝ ማለት የለብኝም። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ። ቪዲዮ አለመስራቴ ከምን እርግጠኛ ነህ? አካውንቴን አይተሃል ማለቴ ይኸው መጀመሪያ ግባና ሳታይ አትፍረድ፣ ሳታይ አታውራ። መጀመሪያ አካውንቴን ግባና ይኸው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰሴን እኔን ጠይቀኝ። ፋይል መክሰስ አለ መክሰሴን ነው የምልሽ። ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር ሚኪ እኮ የሰራው ቪዲዮ ያውልህ። እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልህ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የተለየ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱን ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነው የምወጣው። ሲቀጥል ደግሞ ስለ እኔ መፍረድ የምትችለው መረጃ ሲኖርት ነው። ገባህ? የሆነ ነገር ማለት ነው ከፊት ለፊት ያያችሁ ብቻ ከተነዳችሁ አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገህ እንትን አድርገህ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ፣ ለጠየቀኝ መለስኩልክ። እኔ ብበላ እንትን ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩም። ገባህ? ሪስክ አልወሰድኩም። ግን ራሴ ላደረኩት ደግሞ ራሴ እወጣለሁ። እላይ አያስታውቅም ካልኩ ከዚህ በላይ ራሴ ላይ ከፍቼ ለስሜ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይህን ነገር እያወቃችሁ አትበል አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባቅ ኖሮ እኔ አልበላም ኖሮ። አየክ፣ ለዚህ ነው በደፈናው አትመራምል። በደፈናው ሚዲያ አይደል እንዲያለሽ እንደዚህ አይመቸኝም። ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በእሷ ፎቶ የሰራውን ይኸው ገብርኤል አይኔን የያዘው አይቼ አላውቅም። ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አንቃት ነበር። መብረቁን ደግሞ ከናንካስቴ አላየውም ነበር እሱ ለእሷ ብሎ የሰራውን ቪዲዮ። ባይኖሩ አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላሁት። ገባ? ስለዚህ በደፈናውና ይሄ ገና ለገና ልደመጥ ተደምጫለሁ በሚል ዝም ብለህ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ እንደሱ ሳይሆን ተረጋግተን ከሚኪ ወንድም ጋር በተያያዘ
ያንቺና የሚኪ ወንድም ግንኙነታችሁ ምንድን ነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭ። ስለዙ ደግሞ አሁን እንደዚህ ተጨባጭ መረጃ ያለውና እንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶኪውር ነው፣ መልሱም አለ እኔ ጋ። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ፣ መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባለ አንደኛው ለጥያቄ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል። እሱም እንዴት በለኝ፣ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦልሬዲ ፋሚሊ ነን ብዬ ካለ እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251,000 ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። እሺ አካውንት ሽላኪልኝ አለች። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየቅኳት። ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ የጠየኳት 251,000፣ እሱ ያስገባችው 148,000 ብቻ። ከዛን ጸጥ አልኳት ማለት ነው። ያ ብር እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ፣ ትኬት ገዛሁበት። እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሹትም አለኝ። ማን አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ የጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካ ይሰማል። ወንድሜ ተመለሰልክ፣ ጠይቀኝ ደግመህ ጥያቄ ካለ። አንዳንድ ልጆች ይጠቁሙኛል። ኢቃም ማለት ይሄ ትልቅ ጥቁር የሚያደርገው እንትኑ የለም ልንገርህ፣ ወደ ክርስቶስን ዩማኔር እያደረገች አንዴ ኮፍያ፣ አንዴ በፀጉሯ፣ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም። ሀገር ወታለች ነው የተባለው። ውሸት እንደሆነ እያለ ወታለች ከሀገር ወጣች። ኤምባሲ ሄደሽ አንቺንም ሌላ የተበላ ሰሆናችሁ ባችሁ መረጃ ሀገር የወጣችበት መረጃ ሌላው ጥያቄ የማነሳው ፋሲካ ዋናው ያው ወስደናል ያለውን ነገር አንቺ ጋር። ከዛ በኋላ የመረጃ ጉዳይ ነው። ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው እየነበረችው፣ ነገር ግን ከሀገር ወጥታለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋን ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ይኸውልህ አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ቻርጃ ማለት ነው። ቤቷ ሄጃለሁ፣ አንዴ አይደለም ደጋግሜ ሄጃለሁ፣ ልጄን ላይ ይዤ ማለት ነው። እና ምን ስትለኝ ነበረ? ልጆቻችንን ካናዳ እናስተምራለን፣ እኔና አንቺ ዓለምን እንዞራለን ስትለኝ ነበር። እሺ። እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦልሬዲ ምን ብላለች? ለመስከረም 17 አይደለ ኤምባሲ እንገባለን ያለችው። መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች። ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ፣ ለምን ባህሬን ናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋትስአፕ ላይ ርሲቱን አታየውም። እና ቮይስ ላኩላ ምን ነው ጠፋሽ ወዲህ ምናምን ብዬ ማለት ነው። ከዛን ምን አለችኝ? ባህሬን ነኝ ሆዴ ቮይሱም አለ ባህሬን ነኝ ስመለስ እደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማል ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው።
ከዛ በፊት ግን እናንተና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብለዋል። እኔ ቤቷ መሄድ ራሱ ፈራሁ። መባረክ ነው መብረቁ የሆነ ጥያቄ ልጠይቅህ። መብረቁ የሆነ ጥያቄ ልጠይቅህ። እሺ እሱን ትጠይቂዋለሽ። አንድ የኔ ጥያቄ ልጨርስ፣ የመጨረሻ ጥያቄ። ከዛ በኋላ ከሚኪ ጋር ይሄ አሁን እነኚህ ሁኔታዎች አፕን ካረጉ በኋላ ሚኪ ጋር በውስጥ ያወራችሁባቸው ሁኔታዎች አሉ? ካሉስ በምን ጉዳይ? ስለዚህ የምትገልጪልን ነገር ይኖራል? እሺ ሆዴ ይኸውልህ፣ መጀመሪያ መሲ ናት ደውላ መርዶ የነገረችኝ። ኢትዮጵያ ነበርኩኝ ማነው ሐሙስ ዕለት መሰለኝ። እንደዚህ ገና ሳትጨርሰው በቃ እኔ ታወቀኝ፣ ሸኮከኝ ማለት ነው። ጨውኩኝ እንዴት እንደሆንኩ ሁላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋትስአፕ ላይ ሀያለኝና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲልኝ ከኔ ይሄን ያህል ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደውም ሚኪ ነው ሀቢባ ቤት ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ እኔ ወጥቼ አይደለም ያወራሁት። እና በዛ ጉዳይ አውርተናል። ከዛ በፊት ግን እኔና ሚኪ አላወራንም። ድሮን ያወራነው የሆነ ሰዓት ላይ ጌም ስለ ጌም ምናምን። ግን እኮ እሱ እንደምትግባባው አውቃለሁ፣ እኔም እሱም እኔ እንደምትግባባ እንታዋወቃለን። ግን የሆነ መሀላችን ላይ ጥርጣሬ ምንም ስላሌለ የመጠያየቅ እንትን አልነበረም። አይደለም ሌላ ፀጉር ቤቷ የሚሰሩ ልጆች እኔ በየጊዜው ነው ፀጉር ቤት የሚሄደው ፀጉር ፕሮሞሽን ምሰራላት ምናምን ግን አውርተውልኝ ራሱ አያውቅም። እኔም ርዕስ አንስቼባቸው አላውቅም። ለምን አሳምናናለች። እኔ ማምኛታለሁ፣ እነሱ ማማት ነው የሚሆንብን ስለሷ ማውራት ሳ ብለን ጥያቄው ላንተያየ ሁለት ወር ጀምሮ ከመሀሌት ቤት እንደነበረ ራሷ የመሀሌት እየተናገረች ነው። አብረው ነው የሚሰሩት። አንቺን እንድናምንሽ ካስፈለገ ደግሞ ከሀገር የወጣችበትን መረጃ ከኢትዮጵያ አምጡልን። አንቺም አንድ ነገር ልንገርህ፣ እኔ አመንከኝ አላመንከኝ አይደለም ጉዳዬ ማለት ነው። ለምን እኔ ከእንትና ጋር ሰርታለች ከእሷ ጋር። እኔ የበጎ አድራጎት ላይ ሲጀመር አልሰራም። ሰው ቤት ተጠርቼ እንደዚሁ ለማሟሟቅ ለመጮህ ከሆነ ነው እንጂ ቤቴ የተሰበሰበ የማንም በማንም ለማንም ሰብስቤ አላቅም። ይህ መዋጮ ምናምን የሚሉት የለሁበትም። ኦኬ። እና እኔ አመንከኝ አላመንከኝ እዚህ ጋር ምንም የሚያከራክረኝ ጉዳይ የለም። ለምን ንጹህነቴን እኔ አውቀዋለሁ። አንድ ሁለተኛ ደግሞ ማንም ሰው ጋር የበጎ አድራጎት ብዬ አልተነካካሁም። ሁለተኛ ለአንተ ጥያቄ ያለኝ አሁን እኔ ለጠይቅህ በተራይ ቲክታከር ነኝ ታውቀኛለህ እኔን አይደል? እኔም አውቅካለሁ። እኔ እንኳን ቪዲዮ ክን ባላይ ለምን በውስጥ አልጻፍክልኝም? ማለት እሷ ይህን ያህል ሌባ መሆኗን ካወቅ ያ ፀጉር ቤት የእሷ ለመሆኑን ካላወቅ ኦኬ፣ አላወቅም እዚህ ጋር አላወቅም ይባላል። ግን ካወቅ ይህን ያህል መረጃ ካለክ ለምን በውስጥ ፋሲካ ወይ ደግሞ ሜንሽን እንኳን አድርገከኝ ፋሲካ ይሄ ነው፣ እቺ ሴትዮ ሌባ ናት፣ ለምንድን ነው የምትሰሩት ከእሷ ጋር ለምን አላልከኝም? ሌሎቻችሁስ፣ አንተን ብቻ አይደለም ሌሎቻችሁስ የምታውቁት ለምን በኢንቦክስ አይደለም ቁጥሬ ባዮ ላይ አለ። ማንም ሰው በቀላሉ እኔን ማግኘት ይችላል። ለምን አልነገራችሁም? እኔ ነኝ ከቤቷ የማልወጣው፣ እኔ ነኝ የፀጉር ቤቷን ደጋግሜ የምሰራው አይደል? እውነት እቺ ሴትዮ ሌባ መሆኗን ትንሽ እንኳን ከጠረጠራችሁ ለምን አልነገራችሁም? እናንተ ራሱ ለምን እኔን ራሱ አላተረፋችሁም? ቤትክ ላይ ቪዲዮ መስራት ሌላ ነው፣ ግን ሰው እንዲተርፍ ከፈለግ በውስጥ ሄደ ማውራት ነው ተረፉ። ለዚህ ሲመልስ ስጡ። መልስ ማለትም የዛሬ 3 ወር አካባቢ ተበልተናል የሚሉት በተደጋጋሚ ኮሜንት ይጽፉልኝ። ድምፅህን ጠጋ አድርገው አብረው ትንሽ ድምፅ ረባል ይችላለች። ስማን በደንብ ሚዩት ያላደረገ ሰው ሚዩት ያለ። እሺ ይሰማል? ይሰማል ነው። አሁን ትሰማለህ? ቀጥል። በመጀመሪያ ደረጃ መሀሌትን ከና አላቃትም ነበር። ተበልተናል የሚሉ በተደጋጋሚ በጣም ብዙ ሚሊዮን ብር ተበልተናል ድረስልን የሚሉ ልጆች መጡ የዛሬ 3 ወር ገደማ አካባቢ። ከዛ በኋላ መረጃ ሰብስቦ አልኳቸው ገስት እያስገባው አወራቸው ነበር። የመሀሌትን ፎቶ እንደተላከልኝ ዱባይ ትኑር፣ ጣሊያን ትኑር፣ ኬንያ ትኑር እነሱም የሚያውቁት አልነበረም፣ እኔም የማውቀው ነገር አልነበረም። ልጅቷን ለምንድን ነው ቪዲዮ የሰራበት የነበረው ካልሽኝ ልጅቷን እንዳገኛት ነበር።
የት እንዳለች የሚያውቅ ሰው እንዲጠቁመኝ ነበር እንጂ ዱባይ ከአንቺ ጋር አብራ ትሁን፣ ዱባይ ትኑር፣ ፀጉር ቤት ይኖራት አይኖራት ያወቅኩት ራሱ በመሲ ነው። መሲ ብርጅስቶን እኔ ጋር ገስት ገብታ በምታወራ ሰዓት ሚኪ ደውሎ ማህሌት እዚህ ነው ያለችው ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ ማህሌት ዱባይ ፀጉር ቤት እንዳላት ያወቅኩት። ከዛ መሲ በስልክ አጠላልፋ አገናኞችን መስከረም 17 ከተረች። ማን ያውቃል? ሚኪ ያውቃል። መልሰህ ከዛ በኋላ ነው መሲና ሚኪ ይሄንን ነገር ያወቁት መቼ ነው? ቆይ አንድ መብረቁ አንድ ነገር ልናገር እዚህ ላይ እኔ እሱ እንዳይጠይቀኝ እሺ። እኔ ቀልቤ አልወደደውም። ለምን መሰለህ? ይሄ በግምት የሚጠይቀኝ ሰው አይመቸኝም። በመረጃ እንዳትጠይቀኝ አንተ ምንም አይነት ጥያቄ እያንዳንዱ ቤት እያንኳኳ እንትና አድጋ ሰጣችሁ ማስታወቂያ ሰጡ። አንድ ጊዜ እሺ ተረጋጉ። እኛ ፋኖች ስላለን ሰላም እናስከብራለን። በመጀመሪያ በመግባባት በመነጋገር በትህትና ተነጋገሩ እኮ አልኩህ እኮ በመረጃ ይጠይቀኝ። የሆነ ዝም ብሎ እየሰፈር ወሬ አመላላሽ ይመስል በግምት አይጠይቀኝ። አንተም በአግባቡ ጠይቃት ትመልስላለች። ይሄ የሰፈር እንትን ይመስል በግምት አይጠይቀኝ። ውሽዬ መብረቁ የተለያዩ እየተደረጉ ነው። የኔ ልጆች ሚት እየተደረጉ ነው። እኔን ተከትሎ የመጣ ስድብ ስላልጻፉ የፈለጉትን መጻፍ ይችላሉ። ከጣይፋኑ ይችላሉ። የሚጻፉ ግን ጥያቄ በመረጃ ይጠይቀኝ። ብሎ ከሰፈር እንትን ብሎ ሰምቶ የመጣ ይመስል እንደዚህ እንዳይጠይቀኝ። ደሜን ነው የሚያፈላኝ እንደዚህ አይነት ጥያቄ። በመረጃ ከሆነ ሪል ይጠይቀኝ። ምን አስፈራሽ? እነመብረቁና የማነው ታች ያለ ምን አስፈራሽ አንቺ? የሰፈር ወሬኛ ሲጀምር ከአንተ ጋር ቁጭ ብዬ አልመላለስም። ወደዛ ወሬ አታመላልስ። ወደዛ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። ሪል ልንጠያየቅ ነው። እሺ ቆይ በጣም ብዙ ሰውም አለ፣ ትላልቅ ሰዎችም ስለሆነ የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን። ነገሮች እንዲጠሩ ወደ መፍትሄ እንዲመጡ ፍትህ እንዲገኝ እናቶችን መጨነቅ የለባቸውም፣ እንዳይጨነቁ ነው እዚህ ቦታ ላይ የተቀመጥ ነው። ላለፉት 3 ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲ ብርጅስቶንም ሌሎችም። ግን አሁንም በመከባበር ውስጥ እናውራ። ለምሳሌ ጃጓር ከመጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ስለዚህ ረጋ ብላችሁ መጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነን። በየፊናችን ቤተሰብ አስተዳዳሪ የምለምንሽ ቀስ ብለን እንነጋገር። እሺ? አዎ፣ ግን እሱ እንዳይጠይቀኝ ስለለመሰለ እኔ ሪድ የሚጠይቅ ሰውና ይሄ አሉባልታ የሚጠይቅ ሰው ለዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ ቅልቦች ወንድሜ ይቅር በለኝ። አንዴ ይቅር በለኝ። አንድ ጥያቄ ያለኝ እኮ ቆይ አንዴ ልጠይቅና ከአንድ ወር በፊት ነው አይደለ ይሄን ነገር አንተና መሲ ሚኪ አውርታችሁ የጨረሳችሁት? መብረቁ ነው አይደል? አዎ በለኝ። ድምጽ ከይስ እሺ። ለምን ለኔ ያልነግ ለምን ኦሬዲ ጂሲ ፎቶ ከታወቀ ዱባይ ላይ ፀጉር ቤት እንዳላት እኔ እንደማስተዋወቅላት ከታወቀ ለምን ለኔ ሳትጠይቁ? ለምን ሳትጠሩኝና ሳትጠይቁኝ? ወይ ደግሞ ለምን እኔን ሳትነግሩ? ይሄን መልስ ፈልጋል። አንቺ ጋር እንደምትተዋወቁ ኦኬ፣ እኔ ልመልስላት ስለሆነ ጠየቀችው መብረቁ። አንዴ እኔ ልመልስላት። ኦገስት 13 መሰለኝ ከኔ ጋር ያወራ ነው ፋሲካ እና ደግሞ እኔ ፋሲካን ለመጀመሪያ ጊዜ የደወልኩላት ፋሲካ ለዚች ሴትዮ ለዚች ለጭራቋ ማስታወቂያ ትስራ፣ ስለ ፀጉር ቤት ምን ትስራ የማውቀው ነገር የለም። ፋሲካ እኮ እኔ የደወልኩላት በነገራችን ላይ ለፋሲካ የደወልኩላት ናቲ ብር ለፋሲካ ቶሎ አስገብቻለሁ ሲል ኦኬ አንተ እስቲ ለፋሲካ ደውልላት ቢ ለፋሲካ የደወልኩላት እኔ ነው። ገባ? እንደዛ ከሆነ መልሴን አግኝቻለሁ። መብረቁ ስለሷ ሁሉንም ነገር ስለሚያውቅ ምናልባት ማስታወቂያ እንደሰራው ላካወቀ አናቅም ነበረ። ውሽ እንደዛማ ቢሆን ቀጥታ ማንችል እኔ እንደው ሞሪ ቢሆን የመትረፍ ቻንስ ትንሽ ይኖረኝ ነበር። ታውቂያለሽ? ያው ልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት
ወስዳ ላይቭን ጭራፋ ለነሱ ምን ብላ ታሳያቸዋለች? ይሄንን ቲክታክ ላይ እነዚህን ሰዎች እነ መብረቁንም እኛንም ካያችሁ እንዳትደነጋገሩ የሐሰት ወሬ ነው ብላ ግን እዛ ለፀጉር ቤቶቹ ልጆች እንዳሳዩት የፀጉር ቤቶቹ ልጆች መጥተው ሲናገሩ ነበር። አይተውታል። እነሱ መናገር ይችሉ ነበር። ለምሳሌ ለፋሲካም መናገር ይችሉ ነበር። እኔ በበኩሌ ግን እቺ ሴትዮ 57 ሚሊዮን ሰርቃለች፣ 57 ሚሊዮን ሰርቃለች። ስለ 57 ሚሊዮን እና ሚሊዮን ብቻ ነው የማውቀው እኔ። ከዛ በተረፈ ማን ማስታወቂያ ይስራላት ማን ምን የሚያድርግ የማውቀው ነገር የለም። 57 ሚሊዮኑ ስለተነገረን አወቅም፣ ያልተነገረኝን ደግሞ አላውቅም። ስለዚህ እኔ ስለማ 57 ሚሊዮን ስለሰረቀችው ኢትዮጵያ ውስጥ ዘርፋ እዚህ ስለተደበቀችው ስለሷ ነበረ የማውቀው። ከዛ በኋላ ፋሲካ ቪዲዮ እንደሰራችላት ያንን ሁሉ ማስታወቂያ ስትሰራላት የነበረችው ለከ ለዚህ ጭራቋ ሴትዮ ነው። ከዛ በኋላ ነው ያወቅነው። አሁን በቅርብ ነው አንቺም ማስታወቂያ እንኳን 57 ሚሊዮን መብላቷ ይቀርና መልአክ ነው የምትመስለው ሲያዩት ይገርማል። አይ እኔም የጠየኳችሁ ለዚህ ነው። እኔን ማግኘት በጣም ቀላል ነበረ ብታውቁ ኖሮ፣ ግን እሷ መሆኗን ካላወቃችሁ ምንም ጥያቄ ተመልሷል። አመሰግናለሁ። ጥያቄ ካላችሁ ጠይቁኝና እኔ ወደ ስራ ይሄድ። የኔ ጥያቄ አሁን እንደገባሽ መብረቁ አንድ ነገር ሲልሽ ነበር እና ዱባይ እንዳለች እንጠረጥራለን የሚል ነገር መብረቁን ሲናገር ነበረ። በዚህ ጉዳይ ላይም እየተሰራበት እንዳለ ደግሞ ነው ያውቃለሁ እና ምናልባት ሰዎቹ ሳይደግሙ የአንቺ ከዱባይ መውጣቷ ማረጋገጫሽ ምንድን ነው? እሱም ይኸውልህ ማረጋገጫዬን ልመልስልህ። እኔ ሄጄ ከስሻታለሁ ኦልሬዲ ማለት ነው። ኮምፕሌን አቅርቤያለሁ በደረሰኝ ማለት ነው። እና ሂጂ እንደውል ይሰማል ድምጼ ይሰማል። ቀጥሽ ሂጂ አዲስ ነገር ሲኖር እንትን ስትል እንደውልልሻለን አሉ። ሀገር ውስጥ ብትሆን አንድ ሰው ላይ ኮምፕሌን ቀርቦ በማግስቱ ነው የሚደወልላት። እቺ ሴት ስልኳ እንደማይሰራ አወቁ፣ ፋይሏ ላይ አዩ። ከዛ በኋላ ግን ምንም ያሉኝ ነገር የለም። ይኸው እስከዛሬ እየጠበኳቸው ነው። ማንም የደወለልኝ የለም ከፖሊስ ስቴሽን ማለት ነው። ስለዛ ያ ሀገር ወጣለች ማለት ነው። ስልኳ ባለመስራቱ ነው ሀገር ውስጥ የለችም የሚለውን ድምዳሜ ያገኘሽው? ምናልባት ኖ ሀገር ውስጥ ብትኖርማ እስከዛሬ ትጠራለች። እኔ የምጠራ ነበር። ኮምፕሌን አቅርቤባታለሁ። ኦልሬዲ ትጠራለች። የምጠይቃት ነገር ካለ ጠይቃት፣ ካለዛ ትወረድልን። ይቅርታ አንድ ጊዜ ለምን አንተ አትወርድም? አልወርድም፣ እዚሁ ነው የማድረው። የአባቱ ቤት አረከው። ምን ነው ውሽዬ ተቃጫችሁ ስነ ስርዓት ቁጭ ብለን ምንጠብ ወይ እናቴ መጡ እንዴ?